የኢቢኤስ መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐጽዮን ስርዓተ ቀብር ተፈጸመ። በኢትዮጵያ የሚዲያ ታሪክ ውስጥ ዘመናዊና ጥራት ያለው ስርጭትን በማስተዋወቅ ቀዳሚ የነበሩትና የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐጽዮን ስርዓተ ቀብር ዛሬ በጳውሎስ ወጴጥሮስ መካነ መቃብር በክብር ተፈጽሟል። የአቶ አማን ፍስሐጽዮን ስርዓተ ቀብር ቤተሰቦቻቸው፣ ወላጅ ዘመዶቻቸው፣ የሙያ ባልደረቦቻቸው፣ ከፍተኛ የመንግስት ባለስልጣናት እንዲሁም የተለያዩ የሃይማኖት የሲቪል ተቋማት መሪዎች በተገኙበት በታላቅ ሐዘን ተከናውኗል። አቶ አማን ፍስሐጽዮን በኢትዮጵያ ቴሌቪዥን ስርጭት ከፍተኛ ጥራት ያለው ወይም ሃይ ዴፊኒሽን ቴክኖሎጂን በማስተዋወቅ በርካታ አዝናኝና አስተማሪ የቶክ ሾው ፕሮግራሞችን ለተመልካቾች እንዲደርሱ በማድረግ እና ለሺዎች የሚቆጠሩ የጥበብ ባለሙያዎች የሥራ ዕድል በመፍጠር የሚታወቁ ባለውለታ መሆናቸው ይታወሳል። ውድ የዳጉ አዲስ የዩቲዩብ ቻናል ተከታታዮች ስለ አቶ አማን ፍስሐጽዮን ያልተሰሙ ታሪኮቻቸውን ወደ እናንተ እንደሚከተለው ይዘን ቀርበናል። እናንተም ቻናሉን ላይክ፣ ሰብስክራይብ እንዲሁም በቀጣይ የምንለቃቸውን መረጃዎች ቀድመው እንዲደርሷችሁ የደውል ምልክቷን በመጫን ቤተሰብ እንድትሆኑ እየጋበዝናችሁ የአቶ አማን ፍስሐጽዮን የህይወት ታሪክ ከ1964 እስከ 2018 እንዲህ አቀረብነው። አቶ አማን ፍስሐጽዮን እንደ ኢትዮጵያውያን አቆጣጠር የካቲት 3 ቀን 2018 ዓ.ም በተወለዱ በ53 ዓመታቸው በአሜሪካን ሀገር በዋሽንግተን ዲሲ ከተማ ከዚህ ዓለም ድካም አርፈዋል። አቶ አማን በህይወት ዘመናቸው ባለራዕይና ስራ ፈጣሪ፣ ታማኝ ባለትዳርና መልካም አባት እንዲሁም ኩሩ ኢትዮጵያዊ ነበሩ። አቶ አማን ህይወቱን፣ ማንነቱን በእምነት፣ በቁርጠኝነት፣ በተስፋና በጽናት ላይ የቆመ ትጉህ ሰው ነበር። በፈጣሪ ላይ በነበረው ጽኑ እምነትና ለወገኖቹና ለሀገሩ በነበረው የማይነጥፍ ፍቅር የተነሳ የተቸገሩትን ለመርዳት፣ የሌሎችን እንባ ለማበስ የማይታከት ሰው ነበር። ሌሎችን ለማገልገል ያለውን ወደር የለሽ ፍላጎትና ፈገግታ የሚያውቁት ሁሉ የሚናፍቁ የስብዕናው መሰረቶች ናቸው። አቶ አማን ሐምሌ 3 ቀን 1964 ዓ.ም ከአባቱ አቶ ፍስሐጽዮን ገብረ ሕይወትና ከእናቱ ወይዘሮ ሕይወት ተኬ በአዲስ አበባ ከተማ ተወለደ። ለቤተሰቡ ስድስተኛና የመጨረሻ ልጅ የሆነው አቶ አማን እምነትን ማዕከል ባደረገ የቤተሰብ እሴቶች በነበረበት ቤት ውስጥ በወላጆቹ በአያቱ በወይዘሮ ይመስገን ገብረስላሴ በማይነጥፍ ፍቅርና ምክር ታንጸው አድገዋል። የአቶ አማን የስብዕና መሰረቶችና መገለጫ ባህሪ የሆኑት በጎነት፣ ብሩህ ተስፋ፣ ቆራጥነትና የመሪነት ስብዕና ገና በለጋ ዕድሜው ከቤተሰቡ ያገኘው እሴቶች ናቸው። አቶ አማን አንደኛና ሁለተኛ ደረጃ ትምህርታቸውን በአዲስ አበባ ከተማ ሳንፎርድ የእንግሊዝ ትምህርት ቤት ከተከታተለ በኋላ ወደ አሜሪካ በመጓዝ በዮርክ ፔንሲልቬኒያ የሁለተኛ ደረጃ ትምህርታቸውን አጠናቀዋል። በመቀጠልም የፔንሲልቬኒያ ስቴት ዩኒቨርሲቲ በኦፕሬሽን ማኔጅመንትና ማርኬቲንግ የመጀመሪያ ዲግሪያቸውን ተቀብለዋል። የውጭ ሀገር የነበረው ቆይታ የአስተሳሰብ አድማሳቸውን በማስፋት የህይወት ገጠመኞቻቸውን ቢያዳብራቸውም ከኢትዮጵያ ጋር የነበራቸውን ቁርኝት ግን ምንጊዜም የማይነጥፍ መሰረት ስለነበር ትምህርታቸውን እንደጨረሱ ሀገራቸውን በማገልገል በታላቅ ተነሳሽነትና ዓላማ ወደ ኢትዮጵያ ተመልሰዋል። አቶ አማን የህይወት አጋሩ ወይዘሮ ማክዳ አሰፋ የተገናኙበት በ1989 ዓ.ም ሲሆን ከሁለት ዓመታት በኋላ ሚያዝያ 1 ቀን 1991 ዓ.ም በሎስ አንጀለስ ካሊፎርኒያ ጋብቻቸውን ፈጽመዋል። ትዳራቸው በጥልቅ ፍቅር፣ መደገፍ፣ ሁኔታዎችና ፈተናዎች በማይበገረው ጽኑ ታማኝነት ላይ የተገነባ ህይወት ጥምረት ነበር። ሁለት ሆነው እንደ አንድ የኖሩበትን የትዳር ህይወት በመከባበር በፈሪሃ እግዚአብሔርና በጋራ ህብረት በተገነባ ጥንካሬ መርተውታል። በዚህም ጊዜ አማኑኤል መቅደላዊትና ሰላም ፍስሐጽዮን የተባሉ 3 ልጆችን ያፈሩ ሲሆን ኖቫ የተባለች የልጅ ልጅ ለማየትም በቅተዋል።
አቶ አማን በሕይወታቸው እጅግ መጠነ ሰፊ የሆኑ ስኬቶች ባለቤት ቢሆኑም ከሁሉም በላይ ትልቁ ኩራታቸውና ደስታቸው ቤተሰባቸው ነበር። አቶ አማን በ2000 ዓመተ ምህረት ከአጋሮቻቸው ከአቶ ሙሴ ፍስሐ ጽዮን፣ አቶ ዮሐንስ ፍስሐ ጽዮንና አቶ ነቢዩ ያሬድ ጋር በመሆን የኢትዮጵያ ብሮድካስቲንግ ሰርቪስን ወይም ኢቢኤስ ቲቪን በሲልቨር ስፕሪንግ ሜሪላንድ መሰረቱ። በታላቅ ራዕይ የተጀመረው ይህ ተቋም በአጭር ጊዜ ውስጥ በዓለም ዙሪያ በሚሊዮኖች የሚቆጠሩ ተመልካቾች የሚደርስና በሀገር ውስጥ በውጭ ለሚገኙ ኢትዮጵያውያን ዋነኛ የመዝናኛ ድልድይ ለመሆን በቅቷል። ኢቢኤስ የአቶ አማንን የፈጠራ ሥራ አመራርና አርቆ አሳቢነት የሚያንጸባርቅ በማህበረሰቡ ዘንድ ታማኝነትና ተደማጭነት ያለው ድምፅ ለመሆን በቅቷል። አቶ አማን በ2003 ዓመተ ምህረት ለብዙ ዘመናት ሲመኙት የነበረውን ወደ ሀገር የመመለስ ውሳኔ ተግባራዊ በማድረግ በሕይወታቸውና በሙያቸው ውስጥ አዲስ ምዕራፍ ከፍተዋል። በእሳቸው መሪነት ኢቢኤስ በኢትዮጵያ የሚዲያ እድገት ላይ ጉልህ ሚና ተጫውቷል። በነደፉት ራዕይና ከአጋሮቻቸው ጋር ተደምሮ በሀገሪቱ የመገናኛ ብዙሃን ኢንዱስትሪ ውስጥ ትርጉም ያለው ለውጥና ሽግግር እንዲመጣ ረድቷል። ነፃ የመገናኛ ብዙሃን እንዲስፋፋ እና በቴሌቪዥን በመገናኛ ዘርፍ ለአዳዲስ ፈጣሪዎችና ለበርካታ ባለሙያዎች ዕድልና መድረኮችን እንዲፈጥሩ ትልቅ አስተዋጽኦ አበርክተዋል። አቶ አማን በርካታ ውጤቶችን ባስመዘገቡበትና መሰረታዊ የሚባል አሻራ ባሳረፉበት ጉልህ የሥራ ዘመናቸው በአሜሪካና በኢትዮጵያ ውስጥ በርካታ ተቋማት ውስጥ ከፍተኛ የአመራርነት በቦርድ አባልነትም አገልግለዋል። የቲኤ ብሮድካስቲንግ ዋና ሥራ አስፈጻሚ፣ የክሊር ኮሚኒኬሽን የማርኬቲንግ ምክትል ፕሬዝዳንትና ለአዲስ አበባ የአቪዬሽን ኢንተርናሽናል ማኔጅመንት ዳይሬክተር በመሆን ሰርተዋል። በተጨማሪም በባህር ዳር ዩኒቨርሲቲ፣ በአዲስ አበባ የዲያስፖራ ማህበር፣ በኢትዮጵያ ብሮድካስቶች ዘርፍ ማህበር ውስጥም በሥራ አመራር ቦርድ አባልነትና በባለሙያነት የላቀ አስተዋጽኦ አበርክተዋል። ለእነዚህ አበርክቶቻቸውና ስኬታቸውም በርካታ ዕውቅናዎችና አበርክቶችን አግኝተዋል። ከእነዚህም መካከል የኢትዮ አሜሪካ የንግድ ምክር ቤት የላቀ የንግድ ሥራ ሽልማትና የዓመቱ ፈርቀዳጅ የዲያስፖራ ባለሀብት በመሆን የተሸለሙት ይገኙበታል። አቶ አማን በቅርብ የሚያውቋቸው ሁሉ በሙያዊ ስኬታቸው ብቻ ሳይሆን በሰብዕናቸው ጥንካሬ፣ በደግነታቸው፣ በለጋስነታቸው ሌሎችን በነበረበት አልፎ ለተግባራዊነቱ እንዲተጉ በማነሳሳት ልዩ ችሎታቸው ያከብሯቸዋል፣ ይወዷቸዋልም። አቶ አማን ዘንድ ተስፋ መቁረጥ፣ መሸነፍ፣ መረታት ቦታ አልነበራቸው። የትኛውንም መሰናክል በማስተዋል በጥበብና በብልሃት የሚያልፉ፣ በጊዜያዊ ጫጫታና ሁከት የማይረበሹ፣ ከፍርሃትና ከጥርጣሬ ጨለማ ይልቅ የተስፋን ብርሃን የመረጡ መልካም ሰው ነበሩ። የአመራር መርሆችና ከሰው ጋር የነበራቸው መስተጋብር የረጋ መንፈስን እና ቅን ልቦናቸውን መሰረት ያደረገ ነበር። በጣም ፈታኝ በሆኑ ጊዜያቶች ውስጥ እያለፉ እንኳን ነገን የተሻለ እንደሚሆን የማይናወጥ እምነት ነበራቸው። ያንን የተሻለ ነገ እውን ለማድረግም ደከመኝ ሰለቸኝ ሳይሉ ሰርተዋል። አቶ አማን በሕይወት የተለዩት የሚወዳት ባለቤታቸውን ወይዘሮ ማክዳ ፍስሐ ጽዮን፣ ልጆቻቸውን አማኑኤል፣ መቅደላዊትና ሰላም ፍስሐ ጽዮን፣ የልጅ ልጆቻቸውን ኖቫ ፍስሐን፣ እናቱን ወይዘሮ ሕይወት ተኬን፣ ወንድምና እህቶችን ሜሮንን፣ ሙሴን፣ ኖህን፣ ነፃንና ሜሪ ፍስሐ ጽዮንን እንዲሁም በዓለም ዙሪያ የሚገኙ የቤተሰብ አባላትና ወዳጅ ብቻ ሳይሆን የሥራቸውን ፍሬ የሚያውቁትን ሁሉ ነው። አቶ አማን አሁን በፈጣሪ ፊት በዘላለማዊ ሰላምና እረፍት እንዳሉ እናምናለን። ይሁን እንጂ ታሪካቸው ወደፊት በነፃነት እንዲራመድ ባነጿቸው፣ ባቆሟቸውና በገነቧቸው ተቋማት ከምንም በላይ የሚወዱት ቤተሰብ ውስጥ ሕያው ሆኖ ይኖራል። አቶ አማን በጸና እምነት ተመርተው በታማኝነት በማገልገልና ራስን አሳልፈው በመስጠት ሙሉ ሕይወታቸውን ኑረዋል። አቶ አማን በኢትዮጵያ መገናኛ ብዙሃን ታሪክ ውስጥ ባለ ራዕይና የለውጥ ኃይል፣ ለዘርፉ አርአያ የሆኑ ፈርቀዳጅ ሀገር ወዳድና የእምነት ሰው ሆነው ምንጊዜም ሲታወሱ ይኖራሉ።
ፈጣሪ ለአቶ አማን ፍስሐ ጽዮን ነፍስ እረፍትን፣ ለቤተሰቦቻቸውና ለቤት ሰራተኞች ደግሞ ጥንካሬንና መጽናናትን እንዲሰጥ በዳጉ አዲስ ቤተሰቦች ስም እንመኛለን። ዳጉ አዲስ፣ ታማኝ የመረጃ ምንጭ። ዳጉ